ወደ 7ኛ ክፍል ልሻገር ሲሄድ ቤተሰብ ባጋጠመው ችግር ከቤተሰብ ጋር ወጥቼ ወደ ጎዳና ወይንም ተሸካሚ ወይንም ሰርቶ በላ በሚባለው ስራ ጀመርኩኝ። ማታ ማታ በክረምት የሚዘንበው ዝናቡ፣ ጎዳና ላይ ማደሩ፣ ሱሶች በእኛ አካባቢ የሚታወቀው ደግሞ የጫት ሱስ አለ። እሱን ሁሉ ጀምረን ነበረ። ወደ መንፈሳዊ ስትመጣ ከብዙ ነገሮች ስለምትርቅ አብሬ የቀረብኳቸው ወዳጅ ያልካቸው ሁሉ ወደ እግዚአብሔር በቀረብ ቁጥር እነዚያ ሰዎች እነዚያን ነገር ስለማይዱ ከነሱ ስትለይ ደግሞ ብቻህን መሆን አለ። እንደ ልብ ደግሞ እነሱ ያደረጉትን ነገሮች ስለማታረግ ወይንም ወደ መጀመሪያ ሱሶች ውስጥ ስለማትገባ ስራን እንደ ልብ አለማግኘት አለ። ጓደኞቼም ጠሉኝ ተለውጬባቸው የጥንቱ ጸባዬ ስለናፈኳቸው ብቻዬን የሆንኩኝ ቢመስለኝም ለኔ ጌታ እንደሆነ አለልኝ ከጎኔ። ስራ ሁሌ አይገኝምና የምራብበት ጊዜ ብዙ የምቸገርበት ጊዜ ይኖራል። እግዚአብሔር ታሪክን የሚለውጥ አምላክ ነውና በመጀመሪያ መሆን የምፈልገው የነበረው በዓለማዊ ዳንሰኛ መሆን ነበር የምፈልገው። እግዚአብሔር ሰው ሊያድን ሲፈልግ ምክንያት ያደርጋልና በጓደኛዬ ምክንያት አድርጎ ከዚያም በኋላ ሊስትሮ ወይም ጫማ ሰፊ ጫማውን ስራ ከጀመርኩ በኋላ ወደዚያች ወደ ሰንበት ትምህርት ቤት ተመለስኩኝ። የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ። በኢያሪኮ መንገድ ስለምን ቁጭ ብዬ ብርሃን እጅግ ናፍቆኝ ከሰው ተገልዬ የብርሃን ጌታ ወደኔ መጣና ዓይኔን አበራልኝ በእጁ ዳሰስና የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ። ስሜ ዛማኑኤል ዘገየ ይባላለሁ። የምኖረው ሰበተፈሪ ወይንም ጭሮ በምትባል አካባቢ ነው። በፈለገ ሕይወት ሰንበት ትምህርት ቤት ደብረ ምሕረት ቅዱስ ሚካኤል ሰንበት ቤት አገለግላለሁ። የምሰራው ስራ ሊስትሮ ወይንም ጫማ ሰፊ ነኝ። ከ6ኛ ክፍል በዓለማዊ ትምህርት ከቤተሰብ ጋር ቀጥያለሁ። ወደ 7ኛ ክፍል ልሻገር ሲሄድ ቤተሰብ ባጋጠመው ችግር ከቤተሰብ ጋር ወጥቼ ወደ ጎዳና ወይንም ተሸካሚ ወይንም ሰርቶ በላ በሚባለው ስራ ጀመርኩኝ። የታመንኩባቸው ወዳጆች ሲከዱኝ ህመሜ ስር ሆነው ደጋግመው ሲወጉኝ ላንተ ጊዜ ባጣ ለኔ ጊዜ አለ ገፋ ክፉ ቀኔ ከኔ ጋር አብረ። በዚያን ጊዜ የምናደርገው የነበረው ጫት በመቃም ብዙ እዛ ያሉትን አካባቢ ሰፈሮች ለምን በጎዳና ላይ ስለሆነ እነዚህ እናት አባቶች ያሉትን ሰዎች አለመስማት በቃ በዚያን ጊዜ ሱሱ ጫቱ በየጊዜው ወጪ ያስወጣል። ያው በጎዳና ህይወት ስኖር ከባዱ ነገር ቻሌንጁ
ማታ ማታ በክረምት የሚዘንበው ዝናቡ፣ ጎዳና ላይ ማደሩ፣ ሱሶች በእኛ አካባቢ የሚታወቀው ደግሞ የጫት ሱስ አለ። እሱን ሁሉ ጀምረን ነበረ። ግን እንደ እግዚአብሔር ፈቃድ እግዚአብሔር እጁ ሰፊ ነውና በጓደኛዬ ምክንያት እግዚአብሔር ሰው ሊያድን ሲፈልግ ምክንያት ያደርጋልና በጓደኛዬ ምክንያት አድርጎ ከዚያም በኋላ ሊስትሮ ወይም ጫማ ሰፊ ጫማውን ስራ ከጀመርኩ በኋላ ወደዚያች ወደ ሰንበት ትምህርት ቤት ተመለስኩኝ። በዓለማዊ በዛን ጊዜ በነበርኩበት ጊዜ ያናል የሚባል ቻሌንጅ አይኖርም። ወይንም እንደፈለግ ከብዙዎች ጋር ጎዳና ላይ ስለምትኖር በሱሳሱሶች በተለያዩ ነገሮች ስትኖር እነዛን የተባሉ ቻሌንጆች በጋራ ስለምታሳልፈው ያናል የሚባል ቻሌንጆች የሉም። ግን ወደ መንፈሳዊ ስትመጣ ከብዙ ነገሮች ስለምትርቅ አብሬ የቀረብኳቸው ወዳጅ ያልካቸው ሁሉ ወደ እግዚአብሔር በቀረብ ቁጥር እነዚያ ሰዎች እነዚያን ነገር ስለማይዱ ከነሱ ስትለይ ደግሞ ብቻህን መሆን አለ። እንደ ልብ ደግሞ እነሱ ያደረጉትን ነገሮች ስለማታደርግ ወይንም ወደ መጀመሪያ ሱሶች ውስጥ ስለማትገባ ስራን እንደ ልብ አለማግኘት አለ። ጓደኞቼም ጠሉኝ ተለውጬባቸው የጥንቱ ጸባዬ ስለናፈኳቸው ብቻዬን የሆንኩኝ ቢመስለኝም ለኔ ጌታ እንደሆነ አለልኝ ከጎኔ። በዛ በቤተ ክርስቲያንም ደግሞ ብዙ ቻሌንጆች ወደ መንፈሳዊነት ሲመለስ ከዛ ነገሮች ሱሶች ለመውጣት በጣም ከባድ ጾም፣ ጸሎት በደንብ ስለሚያስፈልግ ብዙ ፈተናዎች ቢገጥሙኝም እንደ እግዚአብሔር ፍቃድ እግዚአብሔር እጁ ሰፊ ነውና የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ። በኢያሪኮ መንገድ ስለምን ቁጭ ብዬ ብርሃን እጅግ ናፍቆኝ ከሰው ተገልዬ የብርሃን ጌታ ወደ እኔ መጣና ዓይኔን አበራልኝ በእጁ ዳሰስና የወደደኝ ጌታ ምን አድርጌለት ነው ብዘምርለትም ያንስበታል ይኸው ከውድቀቴ አንስተ ድካሜን ያገዝከኝ ሰባራውን ድልድይ ገጥመ ያሻገርከኝ። ወደ 7ኛ ክፍል ስሸጋገር ደግሞ ቤተሰብ ጋራ እናቴ ጋራ ተመልሼ እዛው ስራ ጀመርኩኝ። ከዛም በኋላ ሊስትሮ ወይንም የጫማው ሰፊ የሚባለውን ስራ ከወንድሜ ታላቅ ወንድሜ እሱ ከኔ በፊት ይሰራ ነበረ። ከዛ እኔን አስለማምዶኝ እኔም ወደ ስራ ገባው። ሊስትሮ ወይንም ጫማውን ስራ ጀመርኩኝ ማለት ነው። ከዚያም በኋላ እንደ እግዚአብሔር ፈቃድ ሆኖ አንድ ጓደኛዬ ወደ ፈለገ ወይንም ወደ ሰንበት ትምህርት ቤት እንድገባ መቶ ጠራኝ ከሱ ጋራ። ከዚያች በኋላ ወደ ሰንበት ትምህርት ቤት ገባን። ያ ሁሉ በዓለማዊ የምናሳልፈው አልባሌ ስራዎችን ትተን ወደ ሰንበት ቤት ገባን። በሰንበት ቤት የመጀመሪያ ጊዜ እንደገባው በቤተ መቅደስ ያሳደከኝ የሚለውን ዝማሬ በጣም ልቤን በጣም መዝሙር የወደድኩ ዝማሬ ነው። ሌላኛው ደግሞ አንድ ጊዜ የእግዚአብሔር ሆኛለሁ ዓለም ተይኝ ንቄ ትቼሻለሁ የሚለው መዝሙር አንድ ጊዜ የእግዚአብሔር ሆኛለሁ በፍቅሩ ተሰቤ
በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። አንድ ጊዜ የእግዚአብሔር ሆኛለው። በፍቅሩ ተስቤ በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። ጥበበኛው ሰይጣን በመጣው ቢመጣ ዳግም ተመልሼ ከእግዚአብሔር ላልወጣ ከመስቀሉ ግርጌ አርፌ ኖራለው። ዓለም ተይኝ ንቄ ትችሻለው። አንድ ጊዜ የእግዚአብሔር ሆኛለው። በፍቅሩ ተስቤ በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። ቢያሙኝ ቢያንቋሽሹኝ ቢሳለቁብኝ ውርደትን ተንኮልን ቢሸርጉብኝ ለኔ እንደው ደስታ ነው ሐዘንም የለኝ። ሰይጣን ፈር የክርስቶስ ነኝ። አንድ ጊዜ የእግዚአብሔር ሆኛለው። በፍቅሩ ተስቤ በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። ጓደኞቼም ጠሉኝ ተለውጬባቸው የጥንቱ ጸባዬ ስለናፈኳቸው ብቻዬን የሆንኩኝ ቢመስለኝም ለኔ ጌታ እንደሆነ አለልኝ ከጎኔ። አንድ ጊዜ የእግዚአብሔር ሆኛለው። በፍቅሩ ተስቤ በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። አንድ ጊዜ የእግዚአብሔር ሆኛለው። በፍቅሩ ተስቤ በደሙ ድኛለው። ዓለም ተይኝ ንቄ ትችሻለው። በጣም የህይወቴን ታሪክ የሚገልጽ ነው። በጣም የወደድኩት ዝማሬ ነው ማለት ነው። ከዚያም በኋላ በዝማሬ ውስጥ እንዳልኳችሁ በዝማሬ ውስጥ ስብከት አለ፣ በዝማሬ ውስጥ ጸሎት አለ፣ በዝማሬ ውስጥ ራስን ንስሐም አለ። ወደ እግዚአብሔር የምንመለስበት ዝማሬ ልብን የሚገዛ የልብን የደነደነው ልብ የሚከፍት ዝማሬ ስለሆነ በዛው በሰንበት ውስጥ እያገለገልን ያለ ዝማሬ የህይወቴን ታሪክ ወደ እግዚአብሔር የምንቀርብበት ስለሆነ ወደ እግዚአብሔር የሚያቀርቡ መዝሙሮች ስለምንዘምር በዚያ በአገልግሎት ውስጥ እንዲህ ያለ ከዚያም በኋላ የዝማሬ ፍቅር እየጨመረብኝ መጣ ማለት ነው። የአገልግሎት ጣዕሙን የምትረዱት በፈለገ ወይም በሰንበት ቤት ስታገለግሉ ነውና የሰንበት ቤት የአገልግሎትን ጣዕም የምታስረዳ ኮትኩታ የምታሳድግ ናትና ስለ አገልግሎት ጣዕም ያስረዳችኝ፣ ስለ አገልግሎት በደንብ እንድረዳ ያደረገችኝ ሰንበት ትምህርት ቤት ናት። መዝሙር በማጥናት አሁን ቀን ሙሉ በድካም ስውል ወደዚያቸው ወደ ሰንበት ቤት ሲሄድ አርፋለሁ፣ ሰላም ይሰማኛል ማለት ነው። በዝማሬ ስናጠና ስናገለግል
ከዚያም በኋላ ነው ይሄ የአገልግሎት ፍቅር ወይንም በዝማሬ የመቀጠሉ ፍላጎቱ እየጨመረ የመጣው ማለት ነው። ጠዋት ማለዳ 12 ሰዓት እነሳለሁ። ከ12 ሰዓት በኋላ ኪዳን ቤተክርስቲያን ሄዳለሁ። ቤተክርስቲያን ከሄድኩ በኋላ ደግሞ ከኪዳን መልስ ወደ ስራ እወጣለሁ ማለት ነው። ወደ 1 ሰዓት ወደ 2 ሰዓት አካባቢ ወደ ስራ እወጣለሁ። ቀን በስራ እስከ 11 ሰዓት ተኩል እዛው ስራ ቦታ ውላለሁ። ከዚያም በኋላ እንዳልኳችሁ ቅድም እንደነገርኳችሁ በትምህርቴን አቋርጫለሁ። ወደ ናይት ትምህርት ስለቀየርኩኝ ከ12 ሰዓት ጀምሮ የናይት ትምህርቱን ማታ ሄጄ እስከ 1 ሰዓት እማራለሁ ማለት ነው። ከ1 ሰዓት በኋላ መልስ ደግሞ ወደ ሰንበት ትምህርት ቤት ገብቼ ወደ ቤተ እግዚአብሔር በመግባት መዝሙሮችን፣ ትምህርቶችን እማራለሁ፣ አጠናለሁ ማለት ነው። ከዚያ መልስ ወደ ቤት ነው። ዓለማዊ ትምህርቶችን ቀን የሰራዎችን ስራዎችን ሁሉ አጥንቼ አስተካክዬ ወደ ቤት እገባለሁ ወይም እተኛለሁ ማለት ነው። ያው አንዳንዴ ስራ ሁሌ አይገኝምና የምራብበት ጊዜ ብዙ የምቸገርበት ጊዜ ይኖራል። ግን ወደ እግዚአብሔር በጸሎት በልመና በቤተ ክርስቲያን ሲሄድ የእነዚህን ሁሉ ችግሮች ሁሉ በቤተ ክርስቲያን ሲሄድ ወይም ሰርክ ጉባኤ ሲሄድ እጽናናለሁ፣ እግዚአብሔር ያበረታኛል ማለት ነው። ከባዱ ጊዜ የምለው በሀገሪቱ ላይ በጣው ወረርሽኝ ወይም ኮሮና በመጣ ጊዜ ነው። እነዚያ ጊዜያት በጣም ከባድ ነው። እንደ ልብ ሰርቶ ለመግባት አይመችም። የዛን ጊዜ በጣም ከሚባለው በላይ የተቸገርኩበት ጊዜ ነው። ዓለማዊ ትምህርቴንም ያቋረጥኩበት ጊዜ የዛን ታይም ነው ማለት ነው። ከዓለማዊ ትምህርቴ ጋራ ስራና አሁን ወደ ትምህርት ቤቴ የሚሄድበት የቀን ተማሪ በነበርኩበት ጊዜ ወደ ዓለማዊ ትምህርት ቤቴ ሲሄድ እንዳልኳችሁ ምግብ የምመገበው ነገር ሁሉ ነገር ስለሚያስፈልግ እነዛን ነገሮች ደግሞ የሚያሟላ ሰው ስለሌለ ግዴታ ዓለማዊ ትምህርቴን እንዳቋርጥ አደረገኝ ማለት ነው። እግዚአብሔር ታሪኬን የሚለውጥ አምላክ ነውና በመጀመሪያ መሆን የምፈልገው የነበረው በዓለማዊ ዳንሰኛ መሆን ነበር የምፈልገው። ለእግዚአብሔር ፍቃድ ወደ ፈለገ ሕይወት ሰንበት ትምህርት ቤት ወይም በመጀመሪያ የነበርኩበት ፈለገ ቅዱሳን ሰንበት ትምህርት ቤት ነው። በጣም ታላላቅ የምወዳቸው መምህራኖች እነ ጋሽ ሞኬ እነ ጋሽ ይርጋ በእነዚህ ምክሮች እነዚህ ሰዎች በመከሩኝ የአገልግሎትን ፍቅር ባስረዱኝ መጠን በአሁን ግን እግዚአብሔር ታሪክን ይለውጣልና አሁን መሆን የምፈልገው በቤተ እግዚአብሔር ማገልገል ወይም በዝማሬ ማገልገል ነውና እግዚአብሔር ይመስገን አሁን ባለውበት ሁኔታ። መዝሙረኛው ጠቢበኛው ዳዊት እንዳለ ዘወትር በቤተ መኖርን እሻለሁ እንዳለው እኔም ደግሞ በዝማሬ ማገልገል እንደ ታላላቆች ዘማሪዎች እንደ ዘማሪ ኪሮስ፣ ዘማሪ ዝራ ኃይለ ሚካኤል፣ እንደ ዘማሪ አቤል መክበብ እንደነሱ በዝማሬ ማገልገል በቤቱ መቆየትን ዘወትር ዳዊት እንደተናገረው ዘወትር በቤቱ መቆየት በዘወትር በቤቱ በአጥሩ ሳይለይ ማገልገልን እሻለሁ።
አመሰግናለሁ።